ቅዱሰ ኢታውፅእ እምላይሌ ከፊት አትጣለኝ ቅዱስ መንፈስህንም ከኔ አታውጣ ይልቁንም የደስታ መንፈስን አድለኝ። የትምህርታችን ርዕስ የሚሆነው ቅዱስ መንፈስህን ከኔ አታውጣ። እስኪ ሁላችሁ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ገነት መምህር አድማስ የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ኅሩያን መምህር ዮሐንስ የሁለቱም አብያተ ክርስቲያናት የስብከተ ወንጌል ኃላፊ፣ የተከበሩ መጋቤ ሐዲስ መምህር ልዑል በላይ ልዑል ታመነ የሁለቱም አብያተ ክርስቲያናት የትርጓሜ መጻሕፍት መምህር፣ በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተ ክርስቲያን፣ በዝማሬ ያገለግላችሁን ዘማሪያን፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እስኪ ያረፈዳችሁ አመስግኑት እግዚአብሔርን ነቃ ብላችሁ። እንግዲህ ቤተ ክርስቲያናችን ስንዱም መቤት ናት፣ የስርዓት ባለቤት ናት። እንደምታዩት ያው ስርዓት ከአቀማመጥ ከአለባበስ ይጀምራል። አለባበሳችሁ፣ አቀማመጣችሁ፣ አቋቋማችሁ፣ ሁለመናው ነገር የቤተ ክርስቲያን ስርዓት ያማከለና የሚያሳይ ነው። ከዚያ ሲቀጥል ደግሞ የእኛ አለባበስና የእኛ አቋቋም አቀማመጥ ተስተካክሎ ካየነው ወደ ቤተ ክርስቲያኑ ስርዓት ስንሄድ ደግሞ መጀመሪያ ሊቃውንቱ ሌሊት መዝሙሩን፣ ከዚያ ኪዳኑ፣ ከዚያ ቅዳሴው፣ ከዛ መቅደመ ተአምሩ፣ ከዛ ደግሞ ዘማሪያኑ በክራርና በድምፅ ዘመሩልን። አሁን ደግሞ የወንጌሉ ጊዜ ነው ማለት ነው። ይህም የቤተ ክርስቲያኗ ስርዓት ነው። ስለዚህ በዚህ አይነት መልኩ አጠር መጠን ያለ የሰንበት አገልግሎት፣ የሰንበት ቁርስ ሁላችንንም እኔ ተናጋሪ እናንተ አዳማጭ፣ አንዱ ቁሞ ሌላው ተቀምጦ ይሁን እንጂ የሚያስተምረን እግዚአብሔር ነው። ማን ነው የሚያስተምር? ከእግዚአብሔር ነው መጠበቅ። ከሰው ምንም እንዳትጠብቁ የሚያስተምረን እግዚአብሔር ነው ማለት ነው። እኔ እግዚአብሔርን የሚሰጠኝን ነገር ማንበብ ነው፣ እናንተ ደግሞ ማዳመጥ ነው። ሁላችንንም እግዚአብሔር ያስተምራል ማለት ነው። በመዝሙር 50 ቅንፍ 51 ቁጥር 11 ላይ የትግደፈኝም ቅድመ ገጽከ አቤቱ አምላክ ሆይ ከፊትህ አትጣለኝ ይላል። እስኪ ተናገሩ። ከፊትህ በሉ ምን አትበለኝ? እግዚአብሔር አምላክ ከነ ኃጢአታችን ከፊቱ እንዳይጥለን መልካም ፈቃዱ ይሆንልን። ይህንን ቃል የተናገረው እንደ ልቤ የተባለው ልበ አምላክ ዳዊት ነው። መቼም አንድ ልጅ እናቱን ይመስላል፣ አባቱን ይመስላል፣ ካልሆነም አያቱን፣ ካልሆነም ቅማቱን፣ ያለበለዚያ ደግሞ ከዚህ አካባቢ መልኩ ከጠፋ ከ7 ዘር በፊት ይሄ መልክ ነበር ነው የሚባለው። እየሰማችሁ ነው አይደል? ነገር ግን የከሌ ልብ የከሌን ይሆናል አይባልም፣ ሊባልም አይችልም፣ ስለማናውቀው ማለት ነው። ይፈትን ልብ ወኩልያተ እግዚአብሔር፣ ልብንና ኩላሊትን የሚመረምር የሚያይና የሚያጥን ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ ማለት ነው። አዎ። ስለዚህ እንደ ልቤ የተባለው ልበ አምላክ ዳዊት እንግዲህ ቅድም በቅዳሴው ላይ ጊዜ ገጥሟችሁ እንቅልፍን አሸንፋችሁ ይሄ ጧት አካባቢ ላይ ጸራሞ ደራሞ የሚባል 2 ትከሻን ወጥሮ ይዞ ይበርድሃል፣ ይበርድሻል፣ አትነሻ፣ አትነሳ፣ ለምን ይበርድሃል፣ ለምን ትበረዳለህ እያለ የሚይዛል። እንግዲህ ያንን ገልጣችሁ ጥላችሁ አንሶላና ብርድ ልብስን ወደኋላ ጥላችሁ አሸንፋችሁ የመጣችሁ ሰዎች ኪዳን አድርሳችኋል፣ አስቀድሳችኋል። እንግዲህ ደግሞ የተሸነፈው ደግሞ ያው ዘግይቶ ይመጣል ማለት ነው። ዞሮ ዞሮ ግን የዘገየውም የቀደመውን በረከቱ ከእግዚአብሔር ነውና እሱ እንዲባርከን የአምላካችን መልካም ፈቃዱ ይሆንልን። ታዲያ ዲያቆኑ መስቀሉን ይዞ የዘመረው ወይም ደግሞ ያዜመው ዜማ 5 ጊዜ ነው። ዲያቆኑ 2 ጊዜ፣ እኛ 3 ጊዜ 5 ጊዜ ይባላል። ይህ 5ቱ ቅንዋትን፣ 5ቱ አዕማደ ምስጢርን፣ 5ቱ ቅዳሴያን ይህም ስርዓት ነውና ሰምተነዋል። የተባለው ያው በግዕዝ ስለሆነ ወደ አማርኛው ስናመጣው ግን ከፊትህ አትጣለኝ። ከምን አትጣለኝ? ይቀጥልና ወመንፈሰከ ቅዱስ ኢታውፅእ እምላዕሌ፣ ቅዱስ መንፈስህን
አታውጣ ከኔ ላይ አታውጣ። ምን ማለት ነው? አሁን ሁለት አይነት መንፈስ አለ ማለት ነው። ርኩስ መንፈስ የሚባልና ቅዱስ መንፈስ ማለት ነው። መልካም ባለበት መጥፎ አለ፣ መጥፎ ባለበት መልካም አለ። ክፉ ሰው አለ፣ ደግ ሰው አለ፣ ሌባ አለ፣ የሚመጸውት አለ፣ የሚያጣላ አለ፣ የሚያሳርቅ አለ፣ የሚሰጥ አለ፣ የሚቀማ አለ፣ በእውነት የሚፈርድ አለ፣ በሐሰት የሚፈርድ አለ፣ ተራራ የሚቆጥር ወንዝ የሚቆጥር አለ፣ ሁሉም የእግዚአብሔር ነው ብሎ ደግሞ በአንዱ ብቻ የሚያምን አለ። እየሰማችሁ ነው አይደል? አሁን እዚህ ውስጥ ላይ ነው ያለ ነው። ስለዚህ ቅዱስ መንፈስህን ከኔ አታውጣ አለ። ለምን ከተባለ ቅዱስ መንፈስ ከወጣ የምንሰራው ስራ ሁሉ የሰይጣን ስራ፣ የአጋንንት ስራ ስለሚሆን ማለት ነው። ስለዚህ ርኩስ መንፈስ ከኔ እንዳይረጽ ጠብቀኝ፣ ቅዱስ መንፈስ ደግሞ ከኔ እንዳይወጣ አንተ እርዳኝ ማለቱ ነው። ምክንያቱም በዚህ ውስጥ ዳዊት አልፎበታልና በቅዱሱ መንፈስም አልፏል። እንደገና መጥፎ ስራ ሰርቶ ደግሞ በርኩስ መንፈስ ውስጥ አልፏል። ያንን ነው የመጀመሪያውን ቅዱስ መንፈስ መልስ፣ ይህን ርኩስ መንፈስ ከውስጥ ያውጣ፣ በቤትህ ከነ ኃጢአት ያትጣለኝ። አሁን ይልቁንም እሰይ ሳዋድ ነው መልካሙን ደስታ መልካሙን ማዳን ስጠኝ እያለ እንመለከተዋለን። ባጭሩ መጽሐፈ ሳሙኤል 11 እና 12 ላይ እንዲህ ይላል። እንደምታውቁት እንደ ዓለም እይታ ስንወስደው የአንድ የዓለም መሪ የሀገሩ የጦር መሪ ነው። መሪው ዋናው ማለት ነው። ስለዚህ ዳዊት የሀገር መሪ ነውና የጦሩ መሪ ነው። ከዕለታት በአንድ ቀን ከፍልስጤማውያን ጋር ጦርነት ሲነሳ እሱ በሰገነት ላይ ሆኖ ሰራዊቱን ወደዚያ ወደ ዳር ልኮ የማማከሩን መረጃ የመስጠቱን በአጠቃላይ ከሱ የሚገባውን ነገር ባለማድረጉና ይልቁንም ደግሞ ያንን ሰራዊት በበረሃ ላይ ያለ መረጃ ስለላከ እግዚአብሔር በዳዊት ላይ ተቆጣ። ለምን? እግዚአብሔር እየቀደመ ነው በሁሉም ነገር። መላእክትን ሲልክ ከነሱ ይቀድማል፣ ጻድቃንን ሲልክ ከነሱ ይቀድማል፣ ሰማዕታትን ሲልክ ከነሱ ይቀድማል፣ ነቢያትን ሲልክ ከነሱ ይቀድማል፣ ሐዋርያትንም ሲልክ እንደምትመለከቱት እሱ መጀመሪያ የመከራው ገፈት ቀማሽ ሆኖ ከኋላ 120 ቤተሰብ 12 ሐዋርያት 72 አርድእት 36 ቅዱሳን አንስት 120 ቤተሰቦች ሰይፉንም እሳቱንም የፈላውንም ውሃ እንዲሽሩ ያደረጋቸው መጀመሪያ እሱ ጢሞ አጣሞ ነው። ቀምሶ ነው እንዲቀምሱ ያደረጋቸው። መስዋዕቱንም ቁርባኑንም መከራውንም እሱ እየቀደመ ነው። ስለዚህ ዳዊት ከዚህ መስመር ውስጥ ስለወጣ እግዚአብሔር አዘነ። አንደኛው ይሄ። ሁለተኛው በሰገነት ላይ ሆኖ በመስኮት ሲመላለስ ይሄ ማቴዎስ ወንጌል ምዕራፍ 5 ላይ ለመታሰተከ አይርከ ዘማን ብላ ወግድባ አይን ብታሰናክልህ አውጥተህ ጣላት የሚል ቃል አለ። ሲቀጥል ደግሞ እነሆ አይንህ ከሚያየው ነገር ራስህን ጠብቅ ይላል። አሁን ማየት ኃጢአት አይደለም። ያየ የተመኘ የሚለው ያየ የተመኘ ማየት ስለተፈጥሮ ነው፣ እንድናይበት ማየት የተሰጠን ማለት ነው። ነገር ግን መመኘት ይሄ ሀልዮ ነቢብ ገቢር ከሚባሉት ከሶስቱ አንዱ መመኘት ነው። ስለዚህ በመስኮት ሆኖ አያት ቤርሳቤህን፣ ተመኛት፣ ተመለከታት። ከዚያ ማናት ብሎ መረጃ ጠየቀ። የኦርዮ ሚስት ጦርነት ውስጥ ያለው አዝማቿ አምጡልኝ አለና ማድረግ የማይገባውን ከአንድ ትልቅ መሪ የማይጠበቅ ከአንድ ትልቅ ሰው እንደ ልቤ ከተባለ የማይጠበቅ ያው የወታደር ሚስት አመጣና አስነወራት። የሚገርማችሁ ነገር እሷ የተናገረችውን ብትሰሙ ከትንሽ ለካም ወደ ትልቅ ቋንቋ አለ። አንተን አይመጥንህም፣ ትልቅ ሰው ነህ፣ ንጉሥ ነህ፣ የሀገር መሪ ነህ። እኔ አንድ ተራ ወታደር ሚስት ነኝ። እየሰማችሁ ነው? እኔ አንድ ተራ ወታደር ሚስት ነኝ፣ ከምላጭ ጋር ሌሊትና ቀን የሚታገል ግላዳጊድን ተደራየ አሸናፊና ተሸናፊን የሚጠብቅ ወታደር። የዚያ ባገኘም በላ ሳጣ ቆሜር ማድር ሳገኘም ለስ ሳጣ ደግሞ ራሙሴር ማድር የተራ ወታደር ሚስት ነኝ። ለአንተ ለንጉሥ አልመጥንህም። አንተ እኮ በቤትህ ልብስ የሚቀይሩ ምግብ የሚቀይሩ ሽቶ የሚቀይሩ ቅራት የሚቀይሩ በየደቂቃው 100 ሴቶች አሉ እኮ። ከነዚያ ከአንዷም አልሆንም የሰራተኛ። ስለዚህ እባክህ ተወኝ፣ አታስነውረኝ። ለአንተም ክብር አይደለም፣ ለእኔም ክብር አይደለም። ክብር ከሆነ የሚሆነው ከንጉሱ ጋር ተኛች ለኔ ነው፣ ግን ይቅርብኝ እንዲህ አይነት ክብር አለች። እንዲህ አይነት አይምሮ ያድላችሁ መድኃኒዓለም አሜን በሉ። ሰምታችኋት አላል? ለአንተ ክብር አይሆንም የአንድ ወታደር ሚስት።
ክብር ከሆነ የሚሆነው ለእኔ ነው። ለእኔ ደግሞ እንዲህ አይነት ክብር ይቅርብኝ። ለምን በእግዚአብሔር ዘንድ፣ ለምን በትዳሬ ውስጥ፣ ለምን በሰውነቴ ውስጥ፣ በአይምሮዬ፣ በህሊናዬ እንዲህ አይነቱን ነገር ድሃ ሆኜ እርቀዋለሁ፣ እጸየፈዋለሁ። እየሰማችሁ ነው አይደል? ያድርግላችሁ መድኃኒዓለም። አዎ ስትለው እሱ ግን እንዲህ አለ። ከዚህ በኋላ አስነወራት። ሁለተኛው ነው። ሶስተኛው ከትንሽ ቀን በኋላ አረገዝኩ አለችው። ምን አለችው? አረገዝኩኝ አለችው። ባለቤት ያለ ሜዳ ላይ ነው፣ ጦርነት ሜዳ ላይ፣ ጦርነት ቀጠና ላይ ነው ያለው። እኔ ያለሁት በቤት ብቻዬ ነው። ከማን አረገዝኩ ልል ነው? መፍትሄ ውሰድ አለችው። ከትናንቱ ቅሌት የዛሬ ይበልጣል፣ ከትናንቱ ስህተት የዛሬ ይበልጣል። ስለዚህ ንጉሥ ነህና መፍትሄ አምጣ አለችው። መፍትሄ የወሰደው ኦሪዮን ከጦርነት ሜዳ እንዲመጣ ማድረግ ነው። እየሰማችሁ ነው አይደል? አሁን አዝኖለት አይደለም፣ ኃጢአቱን ለመሸፈን። በዘመናችን እንኳን ነው ብዙ ሰዎች ከስህተት በላይ ስህተት ተማሪዎች እናት አባቶቻቸው እንዳያውቁ ወደ ሆስፒታል ሄደው የሚያደርጉት ነገር አለ። እየሰማችሁ ነው አይደል? ስህተት የመጀመሪያው ስህተት እናት አባት ሳያውቅ በፈቃደ እግዚአብሔር በቤተ ክርስቲያን ጋብቻ ሳይፈጸም ወደ ሌላ ውስጥ መግባት። ሁለተኛው ስህተት ደግሞ ገመናን ለመሸፈን ለመሰወር ሌላ ውስጥ ሆስፒታል ውስጥ ሄዶ ነፍስ ማጥፋት። እንዲህ አይነት በደሎች አሉ። አንዱን ለመሸፈን ሌላ እንደገና ወንጀል መፈጸም። ዳዊት አስመጣ ወሬውን ሂድና ተኛ ተዝናና ነው። የሚገርማችሁ ነገር ቅድም ሚስትየዋ ላይ ቋንቋ ሰምታችኋል። አንድ ባህር የሚቀዱ ባልና ሚስቶች እሱ ምን እንዳለ ታውቃላችሁ? ደግሞ የመቶ አለቃ ወሬው ጓደኞቼ በረሃ ላይ ወድቀው አሁን ገጠም፣ አሁን ጦርነት መጣ፣ ወይ ድል አደረግን፣ ወይ ድል ተደረግን፣ ወይ አሸነፍን፣ ወይ ተሸነፍን እያሉ ከምላጭ ጋር እየታገሩ አሁን የደስታ ጊዜ አይደለም ማለት። እስኪ ተናገሩ አሁን በሉ። የምን ጊዜ አይደለም? የደስታ ጊዜ አይደለም። አሁን እኮ በዘመናችን እኮ ሰዎች እኮ የደስታ ጊዜ አድርገዋል። የሰው ልጅ በአሁኑ ሰዓት ላይ ኢትዮጵያ ላይ የረከሰ ቢሆን የሰው ልጅ ነው። እየሰማችሁ ነው? አውሬ እንኳን የተጸየፈው እዚህ አዲስ አበባ መካከል ላይ ቁጭ ሰራ ነገር የሰው ልጅ ቅዱስ ሰውነት ይሄ በስጋው ደሙ የከበረ በቁርባን የከበረ በጸበል የከበረ በእምነት የከበረ ሰውነት የሚቀብረው አጥቶ አውሬ ቀበሮና ጅብ እንኳን አልበላው ነው በየሜዳው አሞራ እየጎተተ ያለ የሰው ልጅ እኮ ነው የረከሰ። ግን ለእኛ ለብዙዎቻችን ግን ደስታ ሊመስለን ይችላል። ግን አይደለም። ምን አለ? የደስታ ጊዜ አይደለም አሁን። አላደርገውም። ጓደኞቼ ጋር ሂደዛ ጋር ጠላትን አሸን ደንበር አስከብሬ ሀገሬን ጠብቄ ወገኔን ከጠላት መከላከል ነው ፈልገው እንጂ ከሚስት ጋር መተኛት ማለት መደሰት ነውና የደስታ ጊዜ አይደለም ማለት። እየሰማችሁ ነው አይደል? አይደለም ማለት። በኋላ መጠጥ ጋብዞት የማያውቀውን መጠጥ አስገዛለት። በመጠጥ ራሱ ስቶ ይተኛል ብሎ ማለት ነው። ግን የሚያደርገው ነገር ይገባችኋል አይደል? እሱና እሷ ሲተኙ የማን ልጅ ለማለት ነው? የኦሪዮ ልጅ ለማስፋም። ያ ቢሆን ይሆናል አይሆንም? ቀን እኮ ይቆጠራል አይደል? ስለዚህ ምን አለ? መጠጥ አመጡልኝና ይስከራል። አልጠጣም ማለት። እየሰማችሁ ነው? እምጠጣበት ጊዜ አይደለም ማለት ያ እንጀራ የምበላበት ጊዜ አይደለም። ዳንኤል ትንቢተ ዳንኤል ምዕራፍ 10 ላይ ምን እንዳልሰማችኋል? እኔ ዳንኤል አለ 7:14-7:21 ይህን ሱባኤ በያዝኩበት ጊዜ በአፌ ማለፊያ እንጀራ፣ በአፌ ማለፊያ መጠጥ፣ እንዲሁም ደግሞ ቅቤና ስጋ ወተት አልዞሩም በሰውነቴ። አሁን ያለንበት ማን ጾም ነው? ምነው ዝም አላችሁ? ማን ጾም ነው? አይሰማም እንዴ? ጾመ ማን ነው? ጾም ሐዋርያት። የእኛ ጾም ብንለው ኃጢአት ነው እንዴ? የማን ጾም ነው? ንገሩኝ እስኪ። የእኛ ጾም ነው። እነሱማ ጾም ለእኛ ሰጠውናል እኮ። ስለዚህ የእኛ ጾም ነው። ይገርመኛል። አንድ ጊዜ በቀደም አንድ ቤተክርስቲያን ተናግሬዋለሁ፣ ሳምንት ድረስ ማለት ነው። ውጭ ላይ ያለ አንድ ሌላ ሃይማኖት ተከታይ ብዙ አሁን ምን ይላል መሰላችሁ? ጾም ገብቷል ይላል። የማን ስትሉት የኦርቶዶክሶች ነው የሚለው። የማኖች ይላል። እኛ ደግሞ የማን እንላለን? የሐዋርያት። መናፍቃኑ የእኛ ጾም ነው እያሉ እያወጡ እኛ ደግሞ የሐዋርያት ነው እንላለን። ባይጾመው እንኳን የእኛ ነው እንበል እስኪ። የማን ነው እስኪ ንገሩኝ እስኪ። ሁሉም አይጾመው፣ ሁሉም ደግሞ አይጾም ማለት አይቻልም። ይጾማል። ጿሚ ነው ትውልዱ። እግዚአብሔር ይመስገን። እየሰማችሁ ነው አይደለ? አልጾም ያለው ከነገርና ከሀሜት እንጂ ጾም እንኳን እንችላለን። እንደ ሀገር አንድ ኑሯችን ትንሽ ስለሆነ በታዳጊ ሀገር ውስጥ ስለምንኖር ስለማይሞላልን ያው እንግዲህ አጠን ወደ ቁርሱ ወደ ምሳ እየተቀየረ 6 ሰዓት ላይ ምንድነው በአንድ ድንጋይ 2 ወፍ ቁርስና ምሳ አንድ ላይ ብለን እናልሆን እንችላለን ያለንባት ሀገር ስለሆነ። በሌላ መልኩ እንደ ሃይማኖት እንጾማለን። እንደምን እንጾማለን? እንደ ሃይማኖታችን እንጾማለን ማለት ነው። ስለዚህ በአጭሩ ዳንኤል ምን አለ? በጾም
ራሴን ሳሳልፈው ማለት ያ እንጀራ፣ ቅቤ፣ ወተት፣ ስጋ እነዚህ ሁሉ አልበላው ማለት ዳዊትም ደገመው። አዎ ወተትና ቅቤ በማጣት ሰውነት የከሳ አለ። ሌሎቹም ቅዱሳን እንደዚህ ተናግረውታል። በአጭሩ ግን አሁን የመበያ ሰዓት ያርደማልና ቢያል ይሄ ዓላማው አልሳካለት ሲል ዳዊት ምን አደረገ? በደብዳቤ ጻፈና ወደ ጦርነት ሜዳ እሱ ከፊት አሰልፋችሁ ጦርነት ግጠሙ፣ እናንተ ወደ ኋላ ሽሹ፣ እሱ በዚያው ይሙት አለና አስገደለው። በዚህም ጊዜ እግዚአብሔር ከላይ ሆኖ ተመለከተ። ከየት ተመለከተ? ከላይ ሆኖ ተመለከተና ናታን የሚባል ነቢይ ወደ ዳዊት ላከ። ምዕራፍ 12 ላይ የሚገርማችሁ ነገር አባቶቻችን በዚያን ሰዓት ላይ የነበራቸው ክብር ካህናቱ ማለት ነው። ናታን ነቢይ ነው። ነቢይ የነበራቸው ክብር ንጉሱ ካህኑን ነቢዩን ሳይሆን ከመቀመጫው ብድግ አለ። ብድግ አለ ከመቀመጫው። ምን አመጣሁት? የእግዚአብሔር መልእክተኛ፣ የእግዚአብሔር አገልጋይ፣ የነፍሳችን ጠባቂ ምናምን እንደዚህ እንደ አዲስ ኪዳን እንኳን የተሟላ አገልግሎት እኮ የለውም እኮ። እየሰማችሁ ነው አይደል? አዎ የዛሬ በጣም የተሟላ ነው። እዚያን ጊዜ ግን መስዋዕት ማቅረብና ከእግዚአብሔር ያለውን መልእክት ማስተላለፍ ብቻ ነው። ምን አመጣሁት አለና ብድግ አለ ከመቀመጫው ንጉሱ። ንጉሥ ወይ አንተ ባለህባት ከተማ ፍርድ ጎድሏል። ምን ጎድሏል? ፍርድ ጎድሏል። ድሃ ተበድሏል። ለአንድ ባለጸጋ 100 በግ አለው፣ ለአንድ ድሃ ደግሞ አንዲት በግ አለችው። ባለጸጋው እንግዳ መጣበት። እንግዳ ሲመጣ ከመቶዎቹ አንዷን ላለማጉደል የድሃውን አንድ በግ አረደና ጋበዘ። ስለዚህ ምን ትላለህ? በአንተ ከተማ ነው የሆነው። ይህን ያደረገ ካለ እጥፍ ይመልሳል። ምን ይመልሳል? ይህ ብቻም አይደለም። ይህም ካልሆነ ደግሞ እስከ አንገቱ ድረስ ጉድጓድ ተቆፍሮ ተቀብሮ ከብት ይነዳበታል። ኦ ንጉሥ ፈታይ ከበረስከ። እስኪ ሁላችሁም ተናገሩ። ያ ሰው በሉ አንተ ነህ። ማነህ? 100 የተባለ ያንተ ሚስቶች ናቸው። 30 ቁባትና 70 ሚስቶች ናቸው። እየሰማችሁ ነው አይደል? እንደገና አንዲት የተባለች የወርዶ ሚስት ናት። ሚስቶችን አስቀምጠህ የእሱ ሚስት ያስቀጥላ ቀጥታ ደግሞ አስገደልከው እሱን። በእነዚህ መጀመሪያ በሰራዊቱ ያሳየው ክፍተት፣ ሁለተኛ ደግሞ እሷን ከእሷ ጋር በማመንዘር፣ ሶስተኛ ደግሞ እሱን በማስገደል እግዚአብሔር አዝኖብሃል። ከዚህ በኋላ ተናገሩ። ከፊትህ በሉ አትጣለኝ። እዚህ ጋር ማቅለበሰና ትቢያ ነሰነሰና ማልቀስ ጀመረ። ቅዱስ መንፈስን መልስልኝ፣ ይህ እርኩስ መንፈስ ይውጣ። እርኩስ መንፈስ ነው እንዲህ ያደረገ። ሦስቱንም ኃጢአቶች አሰራኝ እሱ ነውና ወደ ቅዱስ መንፈስን መልሰኝ፣ ይልቁንም ደግሞ ከነ ኃጢአት በፊት አትጣለኝ ብሎ አለቀሰ። ምርር ብሎ እግዚአብሔር አምላክም ይቅር አለው። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው ዲያቆኑ ቅድም እንግዲህ የሰበከልን። ሊቃውንቱ 3 አይነት ነገሮችን ነው የምናየው እንደ ቤተክርስቲያናችን የቡዳ አስተምሮ። የመጀመሪያው ሊቃውንቱ በዜማ፣ ከዚያ ቀጥሎ በመቋሚያ፣ ከዚያ ቀጥሎ በጸናጽል ያገለገሉት መዝሙር ይባላል። ሃይላይቱን እናያለን። ከዚያ ቀጥሎ የተነበበው ወንጌል አጭር ሰዓት ባለች ደቂቃ ነው የምንጠቀመው። እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃድ ይሆንልን። ወደ መዝሙሩ ስንሄድ እንዲህ ይላል። ይህ በነገራችን ላይ ከትንሣኤ በኋላ 40 ቀን የትንሣኤ መዝሙር፣ የትንሣኤ ወንጌል፣ የትንሣኤ ምስባክ እያንመጠናል። ከዚያ ቀጥሎ ደግሞ ከ40 ጀምሮ ለ10 ቀን ደግሞ የእርገት እያልን ሁሉንም ነገር ለእርገቱ ሰጠን መጠናል። ግን ተወራራሽ ነው። ትንሣኤው እርገቱ አይለያዩም። የአንድ ሰዓት ገጽታ ናቸው። ይቀጥልና ደግሞ 50ኛዋ ቀን ደግሞ በዓለ ጰራቅሊጦስ ተብሎ አሁን ዛሬ 3ኛው ነው የሚሆነው ከጰራቅሊጦስ ቀጥሎ ማለት ነው። አሁን ባለፈው ወረደ መንፈስ ቅዱስ አለ። የፊተኛው እንደ ትንሣኤ ነው። በዓመት 3 ጊዜ የሚባል መዝሙር ያው ይትፌሳ ነው። የትንሣኤም የዳግሚያ ትንሣኤም 50ኛው ቀንም አንድ ነው። ቃለ እግዚአብሔሩም አንድ ነው። ቀጥሎ ያለው ወረደ መንፈስ ቅዱስ ነው። ዛሬ ደግሞ እንግዲህ በላይነትና በታይነት የሚባል የቤተክርስቲያናችን የሆነ ስርዓት አለ። እንደ ቤተክርስቲያኑ እንደዚህ ደብር ዘምሩ ለእግዚአብሔር ጻድቃኑ ቅዱሳን ሆይ ለእግዚአብሔር ምስጋና አቅርቡ። እስኪ ልበሉና መስግኑት እግዚአብሔርን። ይህንን ያሉ ሊቃውንቱ እስመ ተንሥአ ክርስቶስ እሙታን በዐቢይ ኃይል ወሥልጣን፣ በራሱ ኃይልና ስልጣን። አዎ ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል አስቀድሞ ምንድነው ይሄ ማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ተንሥአ በከመ ይቤ ኢሃሎ ዜ አስቀድሞ እንደተናገረ እነሳለሁ በ3ኛው ቀን ብሎ ነበርና ልበ አምላክ ዳዊትም ወተንሥአ እግዚአብሔር ከመ ዘንቃዕ ብሏል። ከእንቅልፍ እንደሚነቃ ሰው እግዚአብሔር ይነሳል። አንድም ተነሳ ብሎ ልበ አምላክ ዳዊት ተናግሮ ነበርና ትንቢቱን ሊፈጽም የመጣ አምላክ ተሰቀለ። በ3ኛው ቀን በመንፈቀ ሌሊት በራሱ ኃይልና ስልጣን
ተነሳ ለሚሉ ሊቃውንቱ ክብርና ምስጋና ለመድኃኒዓለም ይሁን። እስመ ተንሥአ ክርስቶስ እሙታን በኢየሰበረ ኆኃተ ብርት በመነሳቱ እነሆ የሰው ልጆች ሊሰብሩት የማይችለው የሞት ማሰሪያ፣ የመቃብር ማሰሪያ፣ ይልቁንም ደግሞ የጨለማ ማሰሪያ፣ የመለያየት ማሰሪያ፣ የውድቀትን ማሰሪያ ሰብሮ ወበህየ እነሆ ከዚህ ቀጥሎም ደግሞ አውፃ ዘቀዳሚ ንሁክቶ ዶክት ማለት ባድጋው የምንሰራ ማለት ነው። አንድ ሴት እንስራዋ የምትቀዳበት ነው። አንድ ሴት እንስራዋ ጉሮሯን የምታረጥብበት የመድኃኒዓለምን ስራ አዳም ወበየሰ አውፃ ዘቀዳሚ ንሁክቶ ጠፍቶት የነበረውን ወድቆበት የነበረውን ተሰውሮ የነበረውን በረድኤት ሲጠብቅ የነበረውን አዳምን እሱ በመነሳቱ እሱ በመሰቀሉ አዳምን ከነበረበት ከተደበቀበት ጎትቶ አወጣው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚናገረው። ያወጣው ይላል ዘቀዳሚ ንሁክቶ። እዚህ ሁለተኛ ነገሥት ምዕራፍ 2 ላይ ኤልሳ የሚባል ደቀ መዝሙር አለ። አንተ የመልካም መምህር ደቀ መዝሙር መልካም ነህ እና እሱ አንድ ሙት አንስቷል። ቀጥሎ ደግሞ ዮርዳኖስን ከፍሏል። ቀጥሎ ደግሞ ዝናብ ለጉሞ መልሷል። አንተ ደግሞ ሰናይ ንብረታ ለኢያሪኮ ወማየ ብሔራሰ እኩይ ውእቱ። ኢያሪኮ እንደምታያት መልክዓ ምድሯ አየር ንብረቷ መልካም ነው። ነገር ግን ሁለት ችግር አለባት። ያውም በውሃ ምክንያት ነው። ውሃው ምንድን ነው? በአንድ መልኩ ጎምዛዛ ነው፣ በሌላ መልኩ ደግሞ ሴቶች እንዳይወልዱ ስለ ተፈጥሮ ያስቀርባቸዋልና ይህን ውሃ ለውጥ እንድናምንብህ የእውነተኛ መምህር እውነተኛ ደቀ መዝሙር እንድንልህ አሉት። እዚህ ላይ ነው እንግዲህ ልውክት ማድጋ አምጡልኝ አለ፣ እንስራ አምጡልኝ አለ። ውሃ ያልነካው ውሃ ያልፈላበት ገና ከእሳት ውስጥ የወጣ ከክሰል ውስጥ የወጣ አምጡልኝ አለ። አመጡልን። ጨው ጨምሮ አለ። ጨውንም ጨመሩለት። ጨውን ወደ ማድጋው ወይም ወደ እንስራው አደረግና ወለድክዎ አጣምክዎ። እነሆ በጌታ ፈቃድ በእግዚአብሔር ፈቃድ የኢያሪኮ ውሃ ተለወጠ አለና እንስራውንና ጨውን ወደ ውሃው ሲጨምረው ውሃው መራራው ጣፋጭ ሆነ። እንደገና አልወልድ ያሉ ሴቶች መንታ መውለድ ጀመሩ። ክብርና ምስጋና ለመድኃኒዓለም። ይህን ነው የሚናገረው አባ ጊዮርጊስ ዘጋስጫ ምን ይላል? ፄው ዘአጣሞ ለርሱ ውእቱ ኢየሱስ ክርስቶስ ይላል። አልጫውን ዓለም ያጣፈጠው እውነተኛው ጨው መድኃኒዓለም ነው። በዚያ ላይም እንስራ የተባለ የድንግል ማርያም ቅድስናና እናትነት ነው። ጨው የተባለ ደግሞ መድኃኒዓለም ነው። ስለዚህ ከእመቤታችን መድኃኒዓለም ተወልዶ መድኃኒዓለም ወደ መስቀል ወጥቶ መድኃኒዓለም ወደ መቃብር ወርዶ በሦስተኛው ቀን ተነሳና ተንሳ ዘአንሥኦ ለአልዓዛር መቃብር አልዓዛርን ከ4 ቀን በኋላ ያነሳው አምላክ ተነሳና ምን አደረገ? ሙታንንም ይዟቸው ተነሳ። ይልቁንም ሲኦልን በርብሮ ነፍሳትን ወደ ገነት መለሰ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚናገረው። ይቀጥልና አርአዮ ለቶማስ ዘተገቡ ለቶማስ የተወጋውን ጎኑን አሳየው። ወለእንድርያስ ጥንዋተ እደዊሁ ለእንድርያስም ግንባሩ ላይ ደረቱ ላይ እጆቹ ላይ ሚስማር የገባበትን አሳየው። ሚስማር ስንል ቀለል አድርገን ነው፣ ነገር ግን ሚስማር አይደለም። በገጠሩ አካባቢ አባቶቻችን እናቶቻችን ሞፈር ቀንበር የሚያስተካክሉበት አባቶቻችን መሮ የሚባል ነገር አለ። ይህን የሚያክል ነገር እስኪ ወንዶች ታውቃላችሁ? መሮ እስኪ መሮ የምታውቁ ከፍ አድርጋችሁ እጃችሁን አሳዩ። ጥሩ ነው። ያ ነው ሚስማር። የቆርቆሮ ነው ሚስማር አይደለም። ይህን የሚያክል ነው። ግንባሩ ላይ ሲመታ ግንባሩ ብትል፣ ደረቱ ላይ ሲመታ ደረቱ ስንጥቅ፣ እጆቹ ላይ ሲመታ እጆቹ ብትን፣ ሁለት እግሮቹ አንድ ላይ ተደርገው እንዲሁ ደግሞ እግሩ ብትንትን። ለማን? ለእኔና ለእናንተ። ይህን ትናንት ለእንድርያስ አሳየው፣ ዛሬ ለእኔና ለእናንተ። በማን? በድሃው። በማን? በሃይማኖት ምክንያት ለሚሞቱ፣ በማን? በሃይማኖት ምክንያት ለሚሰደዱ፣ በማን? በሃይማኖታቸው ምክንያት ለሚሰቃዩ ዛሬም ይህን እያሳየ ነው። ነገር ግን እኛ እናስተውሉ። ገላትያ 3 ምዕራፍ 1 ላይ እናንተ የገላትያ ሰዎችን ማታስተውሉ ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ይታያል። ነገር ግን አዚም ያደረገባችሁ እንዳትመለከቱ ያደረጋችሁ ማን ነው ይላልና መስቀሉን እንድናስብ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይቀጥልና አርገ በስብሐት ውስተ ሰማያት። ይሄ የተነሳው አምላክ በ40ኛው ቀን ሐዋርያት እያዩት በክብር ወደ ሰማይ አረገ። ወነበረ በየማነ አቡሁ፣ በአባቱ ቀኝ ተቀመጠ። በሌላ መልኩ እኩል ለእኩል ናቸው። ይሄ ዮሐንስ ጸሎተ ሃይማኖት 318 አባቶቻችን የጸለዩን ጸሎት ስትመለከቱት ዘሩይ ምስላት በመለኮቱ
እየሰማችሁ ነው አይደል? አዎ ተቀመጠ። ያው ክብር እንጂ በዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ ሲጠይቀው አብን አሳየንና ይበቃና ሲለው እስካሁን ድረስ 3 ዓመት ሙሉ ከኔ ጋር ስትኖሩ እኔን ታውቁኛላችሁ አታውቁኝም አለ። እናውቃለን። እኔን ካወቃችሁኝ እኔን ያየ አብን አየ ማለት ነውና እኔና አብ አንድ ነን ወነበረ ሲባል ግን ወደ ቀደመ ክብሩ ውረድ ተወለድ ተብሎ በፈቃደ አቡሁ ወረደ በማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ የሚለውን ስለሚተረጉ ነው። በራሱ ፈቃድ አንድም በራሱ ፈቃድ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በ3ኛው ቀን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ። ክብርና ምስጋና ለመድኃኒዓለም ይሁን። በአምሳኛው ቀን ለሐዋርያት መንፈስ ቅዱስን ላከላቸው። ልንገራችሁና ደህና ዋሉ ልበላችሁ። ቅድመ ጸኒስ ድህረ ጸኒስ፣ ቅድመ ወሊድ ድህረ ወሊድ፣ ቅድመ ጋብቻ ድህረ ጋብቻ ቤተክርስቲያናችን አስተምሯላት። ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር አይደል? ኢየሱስ ክርስቶስ 3 ዓመት ሐዋርያትን ጠርቶ የቃሉን ትምህርት የእጁን ታምራት እያሳያቸው ከቆየ በኋላ መጨረሻው አካባቢ ግን ትልቁ የወንጌል አገልግሎት የተሰጠው ለሐዋርያት ነው። ለምን ከተባለ አንዲት ሴት ከመውለዷ በፊት በዶክተሮች የሚሰጣት ጥንቃቄ አለ። እንደገና ደግሞ ከወለደች በኋላ ደግሞ ልጇን እንዳትተኛበት በእንቅልፍ ልጇ ደግሞ የሆነ ነገር እንዳይሆን የሚነገራት ነገር አለ። እየሰማችሁ ነው አይደል? እንኳን ከተማ ዶክተርና ነርስ ባለበት ገጠር እንኳን እናቶቻችን በባህል ደረጃ ላይ አዲስ ወላጆችንና አዲስ እንትኖችን ያስተምራሉ። እውነት ነው አዘዝ ነው? እውነት ነው። እናት ለልጇ እኮ እንጀራ መጋገር ብቻ አታስተምርም እኮ እንዴ! ስፌት መስፋት ብቻ አታስተምርም። ፈትል መፍተል ብቻ አታስተምርም። ስታገባም እንዲህ ነው ብላ ቅድመ ጸኒስ ከወለደችን በኋላ ደግሞ ድህረ ወሊድ ታስተምራለች። ቤተክርስቲያን ደግሞ የሁሉም እናት ናትና እንደ ሀገርም ደግሞ ሀገር እናት ናትና በዚህ አይነት መልኩ ትምህርታለች። ስለዚህ የዮሐንስ ወንጌል 13፣ 14፣ 15፣ 16 አንድ አይነት ወንጌል ነው። ውስጡን ስናየው በትርጓሜ ደረጃ 13 ላይ ምን አላቸው? ወደ አብ ወደ ቀደመ ክብሩ ወደ መጣበት ዘየዐርግ መንበረ ስብሐት ከክብሩ ሳይጎድል ወደ ማኅፀነ ድንግል ማርያም መጥቶ የተጸነሰው አምላክ ወደ ቀደመ ክብሩ የሚመለስበት ጊዜ ሲደርስ የወደዳቸውን ፈጽሞ ወደዳቸው ይላል። ምን ማለት ነው? ልጆቹ አደረጋቸው። ምን ማለት ነው? ስጋውና ደሙ ሰጣቸው። ምን ማለት ነው? እግራቸውን አጠባቸው። ምን ማለት ነው? የሚያጽናና ትምህርት እኔ እሄዳለሁ፣ ነገር ግን የኔ መሄድ በእናንተ ውስጥ ክፍተት እንዳይፈጥር ቅድመ ጥንቃቄ አስተማራቸው። ወደዳቸው። ከወደዳቸው በኋላ ስጋውና ደሙን አማናዊ አድርጎ ዓርብ የሚቆረሰውን ስጋውን ዓርብ የሚፈሰውን ደሙን ወደ ሐሙስ አመጣና ሰጣቸው። ልጆቹም አደረጋቸው። ቀጠለና ንጹሐን ናችሁ አላቸው። ምኖች ናችሁ አላቸው? ንጹሐን ናችሁ አላቸው። በዚህ ዓለም ላይ አንድ ባለስልጣን አንዱን ወታደር አንተ በጣም ተወዳጅ ነህ ሲለው ሞቅ ይላል አይደል? እንደገና ባል ሚስቱን ደግሞ እንዳንቺ አይነት እኮ ሴት የለም እኮ ሞቅ ይላል አይደል? እኔ እንደው ችግር እኮ ነው የምበላው እንጂ ወጥ እኮ ጨው የለውም ካለ ችግር ነው አይደል? አይደል? አንዳንዱ ደግሞ እንደው ብቻ እንዳለማወቅም ይመስለኛል ምን ይላል መሰለኝ፣ እንደ ጅምት ወይም አለማወቅም አይታወቅም። ምን ይላል? አይ ዛሬ ይላል ምሳ ብላኝ፣ ኧረ እባክሽ እንዴ ከከሊት ቤት ገብቼ አቤት እንጀራ፣ አቤት ወጥ፣ አቤት ጠላ ካለ ችግር አለ ማለት ነው አይደል? ማድነቅ ያለበት ሰው የቤቱን ነው የውጭን ነው። አይሰማኝም? የቤቱን ትቶ የውጭ ማድነቅ ከጀመረ ሌላ ችግር አለ። ይሄ አሁን ችግር እያመጣ ያለ እየሰማችሁ ነው አይደል? ስለዚህ ሐዋርያትን ምን አላቸው? ንጹሐን ናችሁ አላቸው። ቀጠለና እንደዚህ ይሄ የሐዋርያት ሥራ ምዕራፍ 9 ላይ በጳውሎስ ላይ እንደመጣው መብረቅ ድንገተኛ ሌላ መብረቅ መጣ። ምን ግቡላችሁ ንጹሐን አይደላችሁ ድንገት ጣሉ በዚህ ጊዜ። ከዚያ በኋላ እነሱ ከመካከላችሁ አንዱ ክፉ ነው አለ። አንዱ ስንት ነው? አንዱ ክፉ ነው አለ። ከ12ቱ አንዱ ክፉ ነው አለ። ቀጠለ ከእናንተ መካከል አንዱ ያስይዘኛል አለ። ከዚያ ቀጠለ እሄዳለሁ አለ። አሁን ከባድ ነገር መጣ። እሄዳለሁ ሲላቸው ከንግድ የመጡ ናቸው፣ ከትዳር ውስጥ የመጡ ናቸው፣ ከሀብት የመጡ ናቸው፣ ከመንግስታዊ መዋቅር ማቴዎስ ለምሳሌ አሁን ግብር ሰብሳቢ ነበር። ከዚያ መዋቅር የመጡ ናቸው። ከትንሽ ኑሮ ቢኖሩም እያንዳንዱ ትንሽ እየኑሮ ነበሩ። ያን እየጣሩ ነው የመጡት። አሁን 3 ዓመት አብረው ኑረዋል። በ2 ዓሣ በ5 እንጀራ እያበረከተ ቢያናቸው ቢያተኩሳቸው እያዳነ ቢወርቁ እያነሳ ቢጠራጠሩ እያሳመነ ቢርቁ እያቀረበ በሁሉም ነገር
አዎ ያኖራቸው አምላካቸው ልሄድ ነው ሲላቸው እንደገና ደነገጡ። ከዚያ ጴጥሮስ ምን አለ? አብሬ እሄዳለሁ አለ። አንተ አልለይም አለ። ሞት እንኳን ቢመጣ ካንተ ጋር አብሬ እሞታለሁ አለ። አይ 60 ጊዜ ትክህደኝ ዘእንበለ ይንቁ ዶሮ፣ አንተማ ነው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ስንት ጊዜ? 3 ጊዜ ትክደኛለህ አለ። አሁን እዚህ ላይ ደነገጡ። አሁን ዮሐንስ ወንጌል 14 ላይ ሊገባ ነው። 14 ላይ ምን አላቸው? እይደንግሥክሙ ልብክሙ፣ አዎ ልበክሙ ይላል። ልብክሙ፣ አዎ ልባችሁ አይደንግጥ። በየትኛው ንጹሐን አይደላችሁም ባልኳችሁ፣ እሄዳለሁ ባልኳችሁ፣ እሰቀላለሁ ባልኳችሁ፣ እሞታለሁ ባልኳችሁ፣ አድርጋለሁ ባልኳችሁ ልባችሁ አይደንግጥ። ይልቁንም የሚያጽናና መንፈስ ፈሪዎችን ደፋር፣ ተጠራጣሪዎቹን አማኝ፣ ያላመኑትን የሚያሳምን መንፈስ ከአንድ ቋንቋ 72 ቋንቋ የሚያናግር ጰራቅሊጦስ የተባለ እልክላችኋለሁ አለ። ክብርና ምስጋና ለመድኃኒዓለም ይሁን። ይሄ 14 ላይ ነው። ነገር ግን አለ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ይሄ የሚሆንላችሁ በአንድ ላይ ጸንታችሁ ከተገኛችሁ ነው አለ። ይበላል እንደው የተበታተኑን መድኃኒዓለም አንድ ያድርገን። አሜን በሉ። በተራራ በቋንቋ በወንዝ በስልጣን በሀብት ትንነት ለእግዚአብሔርን ለገናዥ ለቀባሪ ማስቸገረናልና ወደ ቀደመ ልዕልናችን ወደ አንድነታችን እግዚአብሔር ይመልስ። አሜን በሉ። ምንድን ያለው? አንዱ ናችሁ በአንድ ቤት ከቆያችሁ ነው ያንን ነገር የምታገኙት አላቸው። ይሄ ነው እንግዲህ ይመጣል፣ አይቀርም። አዎ ዮሐንስ በውሃ አጥምቋል፣ እናንተ ደግሞ በመንፈስ ቅዱስ ትጠመቃላችሁ፣ በሌላ መልኩ በመንፈስ ቅዱስ ታጠምቃላችሁ። ያ የሚሆነው ግን በአንድ ጸንታችሁ ስትቆዩ ነው አለና 120 ቤተሰቡን አረጋግቶ ወደ ቢታንያ ወጣና ወደ ሰማይ አረገ። በ50ኛው ቀን በዝግ ቤት እንዳሉ የሐዋርያት ሥራ ምዕራፍ 2 ማለት ነው አንድ ላይ ሆነው እመቤታችንም አልተለየችም፣ ሌሎችም ማርያሞች አሉ። አጠቃላይ 120 ቤተሰብ ማለት ነው በአንድ ቤት እንዳሉ ጰራቅሊጦስ የተባለው መንፈስ ቅዱስ መጣና በላያቸው ላይ ሲያድር 72 ቋንቋ በአንድ ጊዜ ተናገሩ። ክብርና ምስጋና ለመድኃኒዓለም። አሁን ሊቃውንት ምን ብለውታል? ይህን የቤተ ክርስቲያን ልደት መንፈስ ቅዱስ የወረደበት ቀን የክርስቲያኖች ልደት፣ የቤተ ክርስቲያን ልደት፣ የሐዋርያት የሹመት ቀን ብለው አስቀምጠውታል። መንፈስ ቅዱስ የወረደባት ቀን የቤተ ክርስቲያን ቀን ናት ማለት ምን ማለት ነው? ቤተ ክርስቲያን ተሳሁን እዚህ ጋር ትልቅ ካቴድራል ልትሰሩ ውጭ ላይ እንግዲህ ባነሮችን ሰቅላችሁ ሁላችሁም የማን ፈቃድ ይሁን? የትምህርት መዝጊያ ይሄ ነው። የማን ፈቃድ ይሁን? የእግዚአብሔር ፈቃድ ይሁን ብላችሁ ቤተ ክርስቲያን ሰው ያስባል። ማን ያከናውናል? ማን ያከናውናል? እግዚአብሔር ያከናውናልና። አዎ እግዚአብሔር ያከናውናልና። ስለዚህ ያነዚያ ውስጥ ላይ ነው ያላችሁት። አሁን ቤተ ክርስቲያኑ ተሰርቶ ሲያልቅ በምንድን ነው ያ ቤተ ክርስቲያን ወደ ስራ የሚጀምረው? በመንፈስ ቅዱስ ነው። በምንድን ነው? በመንፈስ ቅዱስ ነው። ቅዱሳን አባቶቻችን ይመጡና እነሆ ጸሎት ይጸልያሉ። ከዚያ በጸሎቱ በወይራና በወይን እየዞሩ እየረጩ ቅራቤሮን ይቀባሉ። መንፈስ ቅዱስ ቤተክርስቲያን ተወለደች ማለት ይሄ ነው። ቤተክርስቲያን ሲሰራ ማንኛውም ሰው ሊሰራው ይችላል። ብሩም የማንኛውም ሰው ሊሆን ይችላል። እየሰማችሁ ነው አይደለ? መጨረሻ ላይ ግን በመንፈስ ቅዱስ ሲከብርና ምን ይባላል ማለት ነው? ቤተክርስቲያን ይባላል ማለት ነው። ቤተክርስቲያን ተወለደች። ሁለተኛው ለምሳሌ ወንድና ሴት ወደ ቤተክርስቲያን መጥተው ጋብቻ የሚፈጽሙ በተክሊል ነው አይደል? ተክሊሉ ላይ ምን አለ? መንፈስ ቅዱስ አለ። ምን ነው? ሜሮን ይቀባሉ አባቶቻቸው ላይ ስርዓት ነው። ምን ሆነ ማለት ነው? መንፈስ ቅዱስ ተክሊሉ መንፈስ ቅዱስ ለሐዋርያት ሲወርድ ተክሊልም ተወለደ ማለት ነው። ተክሊል ተወለደ። በተክሊል ማግባት ደስ ይላል አይደል? አይሰማኝም? ምን ነው ዝም ማለት? በተክሊል ማግባት ደስ ይላል አይደል? እኔ ገርመኛል። አንዳንድ ሰዎች እኔ ናዝሬት በነበርኩበት ጊዜ አዲስ አበባ ላይ አንድ ነበር እንደ አሁን ቀርቷል እግዚአብሔር ይመስገን። እና አንዳንድ ሰዎች ምን ያደርጉ ነበር? ተክሊል ብቻ ይፈጽሙና ቁርባን እየተው የሚወጡበት ዘመን ነበረ። ያ ግን እንግዲህ ታሪክ ዮሐንስ ቀድመው ስለመጡ ገና 2005 ነው ተገባው። ከዚያ በፊት የነበረ ነው መግራችሁ እየሰማችሁ አይደል? አዎ። ስለዚህ ተክሊሉ ምን አለው? ሜሮን አለው፣ መንፈስ ቅዱስ አለው፣ ስርዓት አለው። ያንን ሳያውቅ አሁን ችግሩ ከማን ነው? ከኛ ከአስተማሪዎች ከመምህራን ነው። እየሰማችሁ ነው አይደል? አለ። አሁን ለምሳሌ አንድ ህፃን ልጅ ይዛችሁ መጣችሁ። ህፃኑ ልጅ በክርስቶስ ክርስቲያን ወልድ ውሉደ እግዚአብሔር የሚባለው አሁንም በመንፈስ ቅዱስ ነው። መጀመሪያ ይጠመቃል፣ ከዚያ ሜሮን ይቀባል፣ ከዚያ ስጋው ደግሞ ይቀበላል። ምን ሆነ ማለት ነው? ክርስቲያን ምን ሆነ ማለት ነው? ይሄ ነው የተወለደው። በሐዋርያት ላይ ያደረው መንፈስ ቅዱስ ምን ሆነ ማለት ነው? ክርስትናን ይዞ መጣ ማለት ይሄ ነው።
ተክሊል ይዞ መጣ ማለት ተክሊሉ ወደ ምን ያመጣል? ወደ ውስጥ ወደ መቅደስ። ወደ መቅደስ ምን አለ? ተክሊል ፈጸምክ፣ ከዚያ ቁርባን ነው። ቁርባኑን አመጣው ማለት ነው። ይቀጥልና ቤተ ክርስቲያንን ያመጣ ተክሊል ያመጣ ቁርባንን ያመጣ። አሁን እኛ ለምሳሌ አሁን በዓመት 2 ጊዜ ጥቅምትና ግንቦት ቅዱስ ሲኖዶስ ስብሰባ አለ አይደለ? ሲኖዶስን ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ይሄ ስጦታ ነው። እንግዲህ ወመንፈሰከ ቅዱሰ ይታውጽም ላይ ሁላችሁም ተናገሩ። ቅዱስ መንፈስህን በሉ ከላይ ላይ አታውጣ፣ ይልቁንም ከፊትህ አትጣለኝ። ያስተማረን የመከረን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር። እያስተማረን እየመከረን ያጽናናን የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው